አሚር ቀጥል እሺ ሰዓትም ሄደዋል። በጣም አጭር ጥያቄ ነው። ቀጥል። ስንት ፈጣሪ ነው ያለው? ስንት ፈጣሪ ነው ያለው? እኔ አሁን ለምሳሌ ለመማር ነበር የመጣሁት። ጥያቄን በጥያቄ ሳይሆን አጭር ጥያቄ ቶሎ ነው ምረፍቶብኛል። ተኛ ነው። ስንት ማለት ምን ማለት ነው? ፈጣሪ ስንት ነው እናንተ ዘንድ የምታመልኩት አማል? ስንት ማለት ምን ማለት ነው? በራሱ ስንት ፈጣሪ በቁጥር አንድ ወይ ሁለት ሶስት? ኦኬ ፈጣሪን ቁጥር ኤግዛክትሊ ይገልጸዋል ብለህ ታምናለህ? አዎ ለምሳሌ አንድ ፈጣሪ ነው ብዬ ሺህ አምናለሁ። የሚሆን አዎ ይገልጸዋል። ፈጣሪ አንድ ነው ብዬ አምናለሁ። እኔም አንድ ነኝ። ስለዚህ ከኔ ጋር ይመሳሰላል ማለት ነው አንድ በሚለው። እኔም አንድ ነኝ። ስለዚህ አንተ አላህ ከኔ ጋር ይመሳሰላል ማለት ነው። ለማመሳሰል ሳይሆን ፈጣሪን ስንት ነው የምታመልከው ነው ጥያቄ እኮ። ፈጣሪ እንደኔ ይቆጠራል ካልከኝ እኔም አንድ ነኝ፣ እሱም አንድ ነው። ምክንያቱም ግራና ቀኝ እጅ ያለው ባት ያለው እግር ያለው ነው አይደል አምላክ። አሁን ስለ ባትና ስለ እግር ለማውራት አይደለም። አሁን ቀጥታ ጥያቄ በጥያቄ አይደለም መመለስ ያለብህ። አንተም ፖለቲካ ለመስራት ወደ ባት ሳይሆን እኔ ጥያቄ የጠየኩ ፈጣሪ ሶስት ነው ወይስ አንድ ነው ጥያቄ ያክል ነው። አንተ የምታመልከው ፈጣሪ ሶስት ስለሆነብኝ አይ ሶስት አይደለም ብለህ የምትመልስልኝ ከሆነ እንዲህ ብለህ አስረዳኝ። መልካም ቢኒ ትቀጥላለህ። ቢኒ ወይም እድል ስላልሰጠ ነው። ሲጀመር ፈጣሪነት የሚቆጠር ነው እንዴ? ባህሪ እኮ ነው አይደለ? አሚር አላወቀው። አሚር አቤት አቤት አቤት። እሺ ለምሳሌ መፍጠር ባህሪ ነው አይደለ? እሺ ለምሳሌ አምላክ የምትለው አካል ፈጠረ ስትል ምን እየተናገርክ ነው? ባህሪ ነው አይደል የምትናገረው? ቆይ እኔ ስጠይቅ አንድ ጥያቄ ፓራፍሬዝ አድርገና ምላሽ ፈጣሪን ስታመልከው አንድ ፈጣሪ ብለህ አይደል የምታመልከው? አንድ የምትለው ምኑን ነው ንገረኝ ጎበዝ። አንድ ብለህ የተናገርከው ቁጥር አንድ እየጠራክ ነው ወይስ ምንድን ነው? አንድ ብለህ የተናገርከው ብዛቱ ነው እየነገርኩ ያለሁት። ምኑን ብዛቱ ስትል ምኑ የምኑ ማለት ሶስት ነው ወይስ አንድ ነው የምታመልከው? የምኑ ብዛት? የፈጣሪን እኔስ ቁጥርኛ ፈጣሪ እንደዚህ ቁጥር ኢጅማ ነው፣ ስምምነት ጉዳይ ነው። ቁጥር አብሶሊት የሆነ አይደለም። ቁጥር ሰዎች እንዲግባቡበት የተቀመጠ ነው። አንድ ሙሉ ቁጥሮች ጅማሬ አድርገን ብንወስደውም አንድ ሁለትን አስከታይ ነው። ቁጥሮች እያንዳንዳቸው አስከታይ ያላቸው ማለት ነው። ተከታይና አስከታይ ያላቸው። ይሄ ደግሞ ምንድነው? እሱ የሚካፈሉ ደግሞ የፍጡራን መገለጫ ናቸው። ሰዎች የተስማሙበት ኢጅማ ጉዳይ ወይም የስምምነት ቁጥር ፈጣሪን ኤግዛክትሊ በባህሪ ይገልጸዋል ብለን አናምንም። ስለዚህ መጽሐፍ ቅዱስ ግን በሰውኛ የተጻፈ ለሰዎች የተጻፈ ነው። በሰው ቋንቋ የተጻፈ እንደመሆኑ ፈጣሪ ስንት ነው ብሎ ነው አሚር የጠየቀን። እሱን አድሬስ ለማድረግ ዘዳግም ምዕራፍ 6 ላይ እንደሚናገረው ስማ እስራኤል አምላካችን እግዚአብሔር አንድ ነው ይላል። ያ ማለት ምን ማለት ነው? አንድ አምላክ አለ ሌላ የለም ለማለት እንጂ ቁጥር ሁሌ ምን አለው? ሊቆጠሩና የማይቆጠሩ አሉ። ካውንቴብል እንደ አንካውንቴብል አሉ። ካውንቴብል የተባሉ ነገሮች ታንጀብል የሆኑ ነገሮች ናቸው። ሞሮፍ ሊታዩ ሊዳሰሱ መጠንና ልኬት ያላቸው ናቸው። ከመጠንና ከልኬት ውጭ ያሉ ነገሮችን ግን በቁጥር ኤግዛክትሊ ልንገልጻቸው ልንሰፍራቸው ስለማንችል ማለት ነው። ፈጣሪ አንድ እግዚአብሔር ብለህ ስገልጽልኝ አንካውንቴብል ነው። እሺ ፈጣሪን ሜይ ቢ አይተኸው ዳሰው ሰፍረኸው በምን ቁመቱ ይሄን ያህል ወርዱ ይሄን ያህል ብለህ ቆጥረኸው ከሆነ እሺ፣ የሚቆጠሩ ነገሮች ራሳቸው መጠን ያላቸው ነገሮች ሊቆጠሩ ይችላሉ። ለምሳሌ እኔ መጠን አለኝ፣ ቁመት አለኝ፣ ክብደት አለኝ፣ እቆጠራለሁ። ከሌላው ሰው እለያለሁ፣ እቆጠራለሁ። ንፋስን እንኳን ቁጠረው ብላ ቆጥረው። ንፋስን ትቆጥራለህ? አምላክ ከንፋስም ይረቃል፣ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ብለን ነው ምናምነው። እሱን በቁጥር ልናስቀምጠው እንደዚህ ቆጥረህ እንደዚህ ፒክ አድርገህ እንትን ልትለው አትችልም። ኢቨን ቁጥር የሚያስፈልጋቸው ፈጣሪ አንድ ነው ሁለት ነው ብለህ ለመናገር አትችልም ማለት ነው። አዳምጥ።
ቁጥርን ራሱ ስናስቀምጥ ምንድን ነው ሰው አንዱ ከአንዱ መለያ ነው። ቁጥር ራሱ አንዱ ሁለቱ ሶስት እያልን ስንቆጥር አስቀጣይ ነገሮች ሲኖራቸው ነው ቁጥሮችን ልንቆጥራቸው ያስፈለጉበት ምክንያት አንድም ሌሎች እንትኖች ስላሉ ምንለይበት ነው። እዚህ ውስጥ አሁን ለምሳሌ ስንት ሰው አለ? 1 2 3 ብዬ ስቆጥር ያሉትን ሰዎች 2 ስፔስ ክፍተት አለ ብዬ ስል መለያ ስለሆነ ነው። አንዱ ከአንዱ ስለሚለያዩ ማለት ነው። ይሄ የፍጡራን ባህሪ መለኪያ ነው። ኤግዛክትሊ በቁጥር ራሱ ከፈጣሪ ጋር ራስን አመሳስለ እኔ አንድ ነኝ እሱ አንድ ነው የምትል ከሆነ ከፍጡራን ጋር ፈጣሪ ማመሳሰል ነው። እኛ አንድ ነው እግዚአብሔር ስንል አንድ እግዚአብሔር ስንል በመለኮት አንድ ነው፣ አንድ ፈጣሪ አለ ስንል አንድ ባህሪ፣ አንድ አገዛዝ፣ አንዲት ስልጣን አለ ስንል ሌላ የለም እያልን ነው። ሌላ የለም ከፈጠረን ውጭ ካስገኘን ውጭ ሌላ አስገኝ የለም እያልን ነው። ያ ያስገኘን ያ የፈጠረን እርሱ 3 አካል አለው ብለን እናምናለን። በአካል 3 ነው ብለን እናምናለን። አላህ ግን ስንት አካል እንዳለው ማንም ደፍሮ ሊናገር አይችልም። በአካል 3 ነው የሚል ማስረጃ ከመጽሐፍ ቅዱስ ላይ እስኪ ያሳይ። ኦኬ፣ ይህንን ክርስቶስን በደንብ ነግሮናል። ነቢያትም አስቀድመው አምላካችን የባህሪ ሕይወት እንዳለው መዝሙረ ዳዊት ምዕራፍ 33 ላይ ከቁጥር 6 ላይ እስትንፋሱ ፈጣሪ እንደሆነ፣ ኢዮብ 33 ቁጥር 4 ላይ እስትንፋሱ ፈጣሪ እንደሆነ፣ መዝሙረ ዳዊት ደግሞ ቃሉ ፈጣሪ እንደሆነ ነግሮናል። አምላካችን ቃል አለው፣ እስትንፋስ አለው። እስትንፋሱም ቃሉም ፈጣሪ እንደሆኑ ነግረውናል ማለት ነው። ስለዚህ ቃሉም አካላዊ ነው፣ እስትንፋሱም አካላዊ እንደሆነ ነግሮናል። አካላዊ ኢንሴንስ መፍጠር የሚችል ማስገኘት የሚችል ማለት ነው። ይህን ደግሞ በአዲስ ኪዳን ላይ ስንመጣ ክርስቶስ ራሱ በስጋ ሲገለጥ ይህን በግልጽ ነግሮናል። እኔና አብ እያለ ደጋግሞ ከማስረጃ ጋር ቢሆን እያየን ኦኬ፣ አንዴ ክርስቲያን ትከፍታለህ። ኢዮብ 33 ቁጥር 4 አይ ቲንክ መሽቷል። ረጅም ነው የስላሴን ኮንሰፕት ውስጥ ስለገባ የተወሰነ አሳየውና የተወሰነ አሳየውና ትንሽ ነገር ልዋለሁ። ቀጥል ብዬ ነበር። እኔም ደክሞኛል። 7 ሰዓት ሊሆንብን። የእግዚአብሔር መንፈስ ፈጠረኝ። ማን ፈጠረኝ ይላል አሚር። የእግዚአብሔር መንፈስ ፈጠረኝ፣ የአምላክ እስትንፋስ ሕይወትን ሰጠኝ። ማን ይላል? ሀይ ካላወራህ ማን አልቀጥልም። መረጃ ጠይቀኝ። ካላወራህ አልቀጥልም። አውራ። ኤኒዌይስ መንፈስ ቅዱስ ወይንም ደግሞ እግዚአብሔር እስትንፋስ እግዚአብሔር ፈጣሪ ነው ብለን እናምናለን። አምላካችን እስትንፋስ አለው ወይንም ደግሞ የባህሪ ሕይወት አለው፣ እሱ ፈጣሪ ነው ብለን አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃሉ ፈጣሪ ነው፣ ሁሉን አስገኝ ነው ብለን እናምናለን። ስለዚህ 3 አካል ስንል ከዚህ አንጻር ነው። አላህ ቃል አለው እስትንፋስ አለው ብላችሁ ብታምኑ ከሆነ ቃሉ ፈጣሪ ነው ፈጣሪ አይደለም? ወይንስ እንደኔ እዚህ ቲክቶክ ላይ ያሉ ውርውር የሚሉ ኡስታዞች አክቹዋሊ የሚያውቁት ምንድነው ቃላችሁ ያለህን ቃል ልክ እንደነሱ ቃል ዝሩ ቃል አድርገው ቃሉ ያንተ ነው ወይንስ አንተ ነህ የሚል አይነት ሌም የሆነ አርጉመንት አላቸው። እኛ ማንንም ፈጣሪን በፍጡራን አናመሳስለውም። ስለዚህ ቃሉ ምንድነው? ፍጡር አይደለም፣ ዝሩ አይደለም። ስለዚህ ቃሉ ራሱ ምንድነው? አካላዊ ነው፣ መፍጠር የሚችል ነው። የባህሪ ሕይወቱም ደግሞ መፍጠር የሚችል ነው። አንዱ ከአንዱ የሚለይ አይደለም። አንዱ በአንዱ ደግሞ ህልው ነው። ስለዚህ አካል ስንል ከዚህ አንጻር ነው እኛ 3 አካል ስንል። በእስልምና ግን አይታወቅም። አላህ ደፍሮ ስንት አካል እንዳለው ማሳየት የሚችል የለም። ምክንያቱም ኢቨን አካላቶቹ ባቱም ሆነ እጁ ፈጣሪ ናቸው አይደሉም፣ አንዱ በአንዱ ህልው ናቸው አይደሉም፣ የሚታወቅ የለም። የሚታወቅ ስላልሆነ ማለት ነው። ቃሉ ፈጣሪ ከሆነ እጁ ፈጣሪ ከሆነ ወይንም ደግሞ አንዱ ለአንዱ ጥገኛ እስካልሆኑ ድረስ አንዱ ለአንዱ ጥገኛ ከሆነ ደግሞ እሱ የፍጡር ባህሪ ነው። ምክንያቱም ሆሉ ፒረሩ ሆሉን የሚቀድም ከሆነ ምንድነው የሚሆነው ማለት ነው? ወደ የመነጣጠል ባህሪ ያመጣል ማለት ነው። የሚነጣጠል ነገር ሁሉ ደግሞ ኮራፕትድ ይሆናል። ኮራፕትድ የሚሆን ነገር ደግሞ በሙሉ ፍጡር ነው። ስለዚህ አላህ የምታጸድቅለት አካላቶች በሙሉ እየተደማመጠ ወደ ፍጡራን ባህሪ ውስጥ ይወስዳል ማለት ነው። እግሩ፣ እጁ ዲስቲንክት ከሆኑ አንድ ብለህ ልቆጥረው አይችልም ማለት ነው። አሌስ እንደኔ ደምረሃቸው አንድ ነው እስካላልክ ድረስ ደምረህ ካመጣህ እንደኔ ደግሞ ፍጡር ይሆናል አላህ ማለት ነው።
እንደኔ ሁለት እግር ያለው፣ እንደኔ ባት ያለው፣ እንደኔ ሁለት እጅ ግራና ቀኝ ያለው፣ እንደኔ 5 ጣት ያለው ፍጡር እያመለክ ይሆናል። እሱ ደግሞ የሚታይ ነው፣ የሚሄድ ነው፣ የሚንቀሳቀስ ነው። እርሱ ደግሞ የፍጡር ባህሪን ፕሮሰስ ያደረገ ነው። ስለዚህ እንደኔ ተኔ አንዱ እኔ አንድ እንደመባለው ቅዱስና ስለ ቁርአን ወላሂ ላዚም ጠንቀቀህ ታውቃለህ። አንተ ህዝቡን ፈርተህ ነው እንጂ ሙስሊም ነው። ወላሂ ላዚም ውስጥ ፍላጎት አለው። ህዝቡን ፈርተህ ምንድን ነው የሚያወራው? ስለ ቁርአን ጠንቅቀህ ታውቃለህ። ወላሂ ላዚም ህዝቡን ፈርተህ ነው እንጂ ሙስሊም ትሆናለህ። ምንድን ነው የምትለው? ምንድን ነው የምታወራው? ወንድማሽ ያችን ጽሁፍ አንብቧት ይሆናል ወይ ምናምን ተብሎ የሰሩትን ድራማ አሚር ምን ማለት ነው? እኔም ፈርቼ ነው ልመጣ ነው። ስጠየቅ ሚዩት ያረከኝ እኮ ነው። አንተ ስጠይቅ ሚዩት ያረክ የራስህን ማብራሪያ ብቻ ነው። አሚር ይበቃል፣ አሚር ይበቃል፣ ይበቃል። አሁን ይበቃል። ምክንያቱም አንደኛ መስጠባቸው አንድ ቪዲዮ ላሳያችሁ። ለእኔ ተረስቱኝ ምን ያህል ውዝግብ ውስጥ እንዳላችሁ እና ይህንን ቪዲዮ ጋብዣ አለሁ። አላህ ፍጡር ነው። ፍጡር አታምልኩ በላቸው። ከፍጡርም እኮ ጭንቅላት የሌለው ፍጡርን ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ውሳቦቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባቸው። እንደሰማችሁት ነው ቪዲዮ ማለት ነው። እሱ አንድ ቪዲዮ እንዲሰራለን እንፈልጋለን። ሁላችንም ግራ ተጋብተናል። እጅ ግራ አለው ጭንቅላት አለው ብለህ ተናግረሃል እያሉ አላህን ፍጡር ነው እያሉ ይገኛሉ ማለት ነው። እባክህን ቪዲዮ እንዲሰራልን ማብራሪያ እንዲሰራልን እንፈልጋለን። እኛ ምንም ማናውቀው ሰዎች ግራ እየተጋባን ነው። እሱ ቤት ማያውቁ ሰዎች እየገቡ ግራ እያጋባቸው ነው። ስለዚህ እባክህን አንድ ቪዲዮ ስራለን አድርሱ። ሌላ ውስታዙ እሱ ጭንቅላት የሌለው አምላክ እንደሚያመልክ ሙስሊሙ ማህበረሰብ ቢያቅ እርግጠኛ ነኝ ኢትዮጵያ ውስጥ አንድ ሙስሊም አይኖርም። ለዛ እኮ ነው የኔን ፎቶ ዘጭ አድርገው እኮ ፎይ ፎይ እያሉ ቤታቸው ፖለቲካ ሲሰሩ የሚውሉት። የኔን ፎቶ ሲያዩ ነው ሰዎቻቸው ቁጭ ብለው የሚማሩላቸው። አምላካችን ጭንቅላት ይኑረው አይኑረው አናውቅም፣ እግር አለው እያሉ ቢያስተምሩ ማንም የሚሰማቸው የለም። ቲክቶክ ላይ ውርር የሚሉት መምህራኖቻቸው አምላካችን እግር አለው፣ ባት አለው፣ 5 ጣቶች አሉት፣ ግራና ቀኝ እጅ አለው፣ ጭንቅላት ግን አናውቅም ብለው ቢያስተምሩ ይሄማ ሆረር ነው ይቀፋል ብለው ማንም አያዳምጣቸው። የኔም ፎቶ ቁጭ አድርገው ፖለቲካ ይሰራሉ ቤታቸው ማለት ነው። እኔስ ስለዛሬ ይብቃን። በኦሮምኛ ሳናስበው ጨልጠን ሄድን። ቀድማ ከቶፒካችንም አይደለንም፣ ቶፒካችን አልነበረም። ይሄም ራሱ ዛሬ እኮ እዚሁ ገብተን ነው በቃ ኦሮምኛው እንትን ሲልብን ቶፒክ ወደዚህ የገባ ነው። ቶፒካችንም አልነበረም። ምን ኢቨን ዩቱብ ላይ ርዕሳችንን አስቀይረናል ከጀመርነው በኋላ ሌላ ነበር ቶፒካችን። ስንት ያስቀየው ኦሮምኛዎቹ ቀየሩን ከኦሮምኛዎቹ ጋር ስንወያይ፣ ከዛ ደግሞ እነኛዎቹ ቀየሩን። ይመሻችሁ። ዛሬ ጥሩ ነበር፣ ግን እነሱም አድሬስ መደረግ ስላለባቸው አሪፍ ነው። አሪፍ ነው። የዛሬ ውይይት ግን ብዙ ቪዲዮዎች ሊታዩ የሚገባቸው ነበሩ። ኤኒሃው ቅድም ወንድማችን አምላክ አንድ ነው ብሎ ሲጠይቅ የነበረውን ትንሽ ነገር ልበልበትና አስለመሸባቸው አጠር ያለች ነገር ልበልበት። አንድ ደግሞ ፋላሲ የተናገረው ነገር አለ። በአካል 3 ናቸው ምናምን የሚል አምጣም የሚል ንግግር ይናገራሉ። እና እንደዚህ አሁን ለምሳሌ መጽሐፍ ቅዱስ ላይ እንደተጻፈ ነው እንጂ በግድ እናንተ የፈለጋችሁን ቃል በቃል አምጡ የሚባል ነገር ትክክል አይደለም። ለምሳሌ አላህ በአካል አንድ ነው ተብሎ አልተጻፈም ቁርአን ላይ። ማንም ሰው ሊያመጣ ይችላል። አንድ ነው የሚለው በቴዎሎጂያችሁ ባስተምሯችሁ ነው የምታመጡት። ስለዚህ የማይሆን ጥያቄ አትጠይቁ። ግን እግዚአብሔር አንድ ነው ብለን ስንናገር እኛ ብቸኛ ነው ልዩ ነው እያልን ነው እንጂ በዚህ በማቴማቲካል ሕግ መሰረት 1 2 እየተባለ የሚቆጠር ነው እያልን አይደለም። አንድ ብለን ስንል ያው ቋንቋ ነውና ቋንቋችንን የምንገልጽበት ነገር ስለሚያንስ እግዚአብሔርን የምንገልጽበት ነገር ቋንቋው ያንሳል። ባለን ቋንቋ መሰረት እንገልጸዋለን እንጂ የአንድ የሚለው ራሱ የእግዚአብሔርን አንድነትና ብቸኝነት ይወክላል እያልን አይደለም። ቋንቋ በራሱ ጉድለት ስላለው ወይም ደግሞ ይሄ የማቴማቲካል ሕግ ጉድለት ስላለው ከዛ አንጻር እንደዛ እያልን አይደለም። ስለዚህ አንድ ስንል ብቸኛ ልዩ እሱን የሚመስል የለም ለማለት ነው። ከዚህ አንጻር ነው። ምክንያቱም ባህሪ መለኮት አይቆጠርም። መለኮት እንዴት ነው የሚቆጠረው? ቆጥረ ሰፍረ 1 2 ልትለው አችልም። ግን ቋንቋችን ይሄን መሸከም ስለማይችል ወይም ቁጥሮቻችን በዛ መሰረት እንገልጸዋለን። ስለዚህ ልዩ የማይቆጠር ብቸኛ የሆነ አምላክ እያልን ነው። ከዛ በተረፈ ቁጥር ውስጥ ባህሪ ላይ ለመቁጠር
አንገባም። ቅድም እህታችንም የተናገረችውን ያው በነቢያት እግዚአብሔር ተሰብኳል ላለችው ገና ዘፍጥረት ሲጀመር ስለ እግዚአብሔር ሙሴ ሲጽፍልን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዛ በኋላ የእግዚአብሔር መንፈስ በኋላ ሰፎ ነበረ። ከዛ እግዚአብሔር ብርሃን ይሁን አለ፣ ብርሃኑን ይላል። ገና ሲጀምር የስላሴን አንድነትና ሶስትነትን አስቀምጦ ነው ሙሴ መጽሐፉን የጀመረው። ስለዚህ በነቢያት ተሰብኳል። እዛው ዘፍጥረት 18 ላይ ደግሞ ራሱ እግዚአብሔር ራሱን በአንድነትና በሶስትነት ለአብርሃም ገልጾ እናያለን። የነቢያት አስተምሮ በጠቅላላ የስላሴ አስተምሮ የመሲሁ ማምጣትና ማዳን እግዚአብሔር ለሰዎች የሰጠውን ጸጋ የሚያሳይ ናቸው። በጠቅላላ እግዚአብሔር ወይም የስላሴ አስተምሮ እና መሲሁ ደግሞ እግዚአብሔር መሆኑን አምላክ መሆኑን በሱ ቁስል እኛ እንደምንፈወስ ይሄ ነው የነቢያት አስተምሮ። ይሄን ደግሞ ስንናገር አዲስ ኪዳን ላይ ቆመን ወይ አንድ መጽሐፍ ላይ ቆመን አይደለም። ለምሳሌ ዮሐንስ ወንጌል አንድ መጽሐፍ ነው። ዮሐንስን ወንጌል ብቻ አይደለም ይዘን የምናገረው። ወደኋላ ሄደን የሙሴን መጽሐፍ፣ የኢሳያስን መጽሐፍ፣ የኤርሚያስን፣ የዳንኤልን፣ የነቢያቱን በጠቅላላ መጽሐፍ ይዘን ነው እኛ የምንናገረው እንጂ ልክ እንደ እስልምና አንድ መጽሐፍ ላይ ተቆሞ ቁርአን ላይ ተቆሞ ቁርአን የተረከውን ትርክት ተይዞ ሁሉም ነቢያት አላህን ሰብኳል የሚል ተረክ ማስረጃ የሌለው ምንድነው ትርክትን ብቻ አይደለም ይዘን እኛ የምንናገረው። ከእስልምና የሚለየን ከዛ አንጻር ነው። እስልምና በአንድ ሰው የተተረከ ወይ መሐመድ በሚባል ሰው በሰባተኛው ክፍለ ዘመን መጥቶ የተናገረው ንግግር ሁሉ ትክክል ነው፣ የነቢያቱ አስተምሮ ሳይኖረው ማለት ነው በሚል በአንድ መጽሐፍ ሁሉን አጣፍቶ ለመናገር የሚሞክር ነው። እኛ ግን እንደዛ አይደለም። አዲስ ኪዳንን ዮሐንስ ወንጌልን ይዘን አይደለም ነቢያት እንደዚህ ተናገሩ። ምን የነቢያትን መጽሐፍ አምጥተን የሉቃስን ወንጌል ይዘን አይደለም። ስለዚህ ወይም ስለመሸበት ሌላ ጊዜ በሰፊው እናወራለን። ነቢያቱ በጠቅላላ አስተምሮታቸው የስላሴ አስተምሮ ነው። እግዚአብሔርን አንድነትና ሶስትነትን የገለጡ ናቸው ነቢያቱ በነቢያቱ አስተምሮ ማለት ነው። ይሄ መሰረታዊ የክርስትና ትምህርትን ከነቢያት ጀምሮ ነው። መጽሐፍም እንደሚል በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ስለሚል ነቢያቱም ሐዋርያቱም የሰበኩት ክርስቶስን ነው፣ ስላሴን ነው የሰበኩት። እናመሰግናለን። እፎይ ጥያቄ መጠየቅ የምትፈልጉ ሙስሊሞች ካላችሁ መታችሁ መጠየቅ ትችላላችሁ። እንከፍታለን ቤት ማስታወቂያ እንስራ ብለን ነው። ቴንኪው እፎይ። እሺ ቢኒጋ ተከተሉና ሄዱ። ኦልሞስት ወደ 4 ሰዓት ተቀመጥኩኝ እኔ ገስት ላይ ሞባይሌም ቻርጅ